ፕሮፌሰሮችም የፋይናንስ ምንጮችም እናጠቃለን። እዚህ ጦርነት ውስጥ አሜሪካ እጇ የለበትም። ለምን አሜሪካ አትሆንም? ከፈለገች ለምን እንግሊዝ አትሆንም? እስራኤልን ስትነካ ለነሱ አይዲዮሎጂ ተቃራኒ የሆነ ሰው ሲያበለጽገው መጀመሪያ ከሚያነሱት ችግር ውስጥ ማለት ነው የኃላፊነት ስሜት አይሰማቸውም። እስራኤል አሁን ዓለማችን ላይ ከፍተኛ ከሚባለው የመጀመሪያው ጦርነት ወደ ሌላኛው ከፍተኛ ጦርነት ነው የገባችው። ማፈንዳት የሚችል ሚሳኤልና ቦምብ ያላት ብቸኛ ሀገር አሜሪካ ነች። እስራኤልን ዲፌንድ የማድረግ አይነት አካሄድም ነው ከእንግሊዝ በኩል ያለው። ጤና ይስጥልን እንደምን ቆያችሁ ውድ ቤተሰቦቻችን፣ ይህ ሀሳብ ሚዲያ ነው። ሀሳብ ዴይሊያችን ተጀምሯል። ዘወትር በዚህ ሰዓት የዕለቱን አንገብጋቢ አንኳር እጅግ በጣም መነጋገሪያ የሆኑ ጉዳዮች እየመረጥን በዚህ ጠረጴዛ ላይ በሰፊው እንወያይበታለን። ለዛሬም የዓለም አቀፍ መገናኛ ብዙሃን የፊት ለፊት ገጽ ጉዳይ ያደረጉትን ነገር ወይንም ዋና አጀንዳ ይዘን መተናል። የኢራንና የእስራኤል ታላቁ ጦርነት። የኢራንና የእስራኤል ታላቁ ጦርነት ተጀምሯል። እጅግ በጣም አንገብጋቢ አስፈላጊ መረጃዎች እየወጡ ነው የሚገኙት። ከዚህ ጋር ተያይዞኛ በሰፊው የምንላችሁ አለ። ለመሆኑ ከዚህ ጦርነት ጀርባ አሜሪካ እጇ አለባት ወይንስ የለበትም? ይህን ጉዳይ በሰፊው በተለያዩ አመክንዮች እያነሳን በዝርዝር የምንነግራችሁ ይሆናል። በረከትና ያልፋልነን አብራችሁን ቆዩ። በረከት እንዴት አለ? ትኩስ ነው አይደል? የዛሬው ጉዳይ በጣም ትኩስ ነው። እንትን ይባላል ዜና ላይ በሚዲያ እንደዚህ አይነት ወሬዎች ሲመጡ ጮማ ነው ይባላል። በጣም ጮማ ነው የዛሬው ማለት ትኩስነቱ። እስቲ ለኔ እናንተ እዚህ ስቱዲዮ ሆነን ራሱ በየሰዓቱ አፕዴት እየወጡባቸው ያሉት ናቸው። እኔ እንኳን እንደዚህ ካሜራ እያስተካከለውን ባልደረቦቻችን ቢቢሲን እያየሁት እዚሁ ላይ በቅጽበት 3 ተከታታይ አፕዴቶችን ይዞ ወጥቷል። ከዚህ ከእስራኤል ኢራን ጉዳይ ጋር ተያይዞ ታላቁ ጦርነት ተጀምሯል። በጣም ታላቁ ጦርነት ተጀምሯል። ምናልባትም የዓለም ሀያላን የሚባሉ ሀገራት ምንድነው የዝሆኖች ጸብ እንደሚባለው የነሱ ጦርነት ለሌላው ዓለም ክፍል ዳፋው የሚተርፍበት ጦርነት ነው የተጀመረው። ሌሊት ያልተጠበቀ ጥቃት ከእስራኤል ወደ ኢራን ተሸጋግሮ ያልተጠበቁ አይነት ጥፋቶችን ከንብረት ከቁሳቁስ እስከ ሰው በተለይም ደግሞ እስከ ታላላቅ የኢራን መከታ እስከሆኑ ሰዎች ድረስ የደረሰ ጥፋትን አድርሷል። ዜናውን እንዴት ሰማኸው? እንዴት አነበብካቸው? እንደው እስካሁንም ስንገባ እያነበብከው ነበርና ይህን ጦርነት ጠብቀኸው ነበር እንደ አንድ ተመልካች? እውነት ለመናገር የቃላት ጦርነት ነበር መጀመሪያ። የቃላት ጦርነቱ ወደዚህ እንደሚገባ ያስታውቃል። ግን ዛሬ ሌሊት የሚለው ግን አምሹር ማንም የጠበቀው ያለ አይመስለኝም። በጣም አስደንጋጭ ነው። የተተኮሱትን ሚሳኤሎች እየተመለከትኩ ነበረ። ብልጭታው ሚሳኤልም አልመሰለኝ ኒውክሌር የተተኮሰ ነው ይመስለው እና በጣም ከባድ ወደ 6 ቦታዎች አብዛኛውን ደግሞ የኢራን የኒውክሌር ሳይንቲስቶችን እና የኢራን የጦር ጄኔራሎች አብዛኛውን አርግፏቸዋል። እንዲሁም በደንብ አብዛኞቹ ደግሞ አንዳንዶቹ ሙሉ አፓርታማ ነው የወደመበት። ሙሉ ለአንድ ሰው ተብሎ ሙሉ አፓርታማ የወደመበት ሂደት ተመልክተናል። በዛው ላይ የኢራን የኒውክሌር ማብላሊያ ጣቢያዎችም ተመተዋል። አብዛኞቹ የኒውክሌር ጣቢያዎች ተመተዋል። በጣም አስደንጋጭ፣ ምናልባትም የዓለምን ሕዝብ በሌሊቱ የቀሰቀሰ መርዶን በለው በጣም መርዶ ነው ይሄ። እንግዲህ እነዚህን ጉዳዮች ነው በደንብ ተንተን እያደረግን የምንመለከተው። ለመሆኑ ለዚህ ጦርነት መነሻው ምንድን ነው? ከዛስ በኋላ አሁን ከምድራዊው ከዚህ ከጦር መሳሪያው ጦርነት ደግሞ ወደ የቃል ጦርነት ጭምር የተሸጋገረ ነገር አለ። አሰላለፎች በደንብ እየተለዩ ነው። እንደዚህ አይነት ጦርነቶች የሀገራትን የአቋም አሰላለፍ በደንብ የምንለይበት ነው። እነዚህን ነገሮች እናነሳለን። በረከት በተደጋጋሚ እስራኤል ከምታነሳቸው ውንጀላዎች መካከል ዓለም ላይ በተለይ ደግሞ ከምትወቅሳቸው ሀገራት መካከል ኢራን ቁጥር 1 ነች። የዘመናት ስጋታችን፣ የዘመናት ጠላታችን ነች ሲሉ ነው ኔታንያሁ ሲገልጿት የቆዩት ኢራንን። ለመሆኑ ኢራንና እስራኤል እንዲህ እያናጫቸው ያለ ነገር ምንድን ነው የሚለው ደግሞ በጥያቄ ውስጥ የሚነሳ ነው። በነገራችን ላይ ዛሬ መነጫታቸውን አየን እንጂ ከዚህ በፊት ኢራንና እስራኤል በጣም
ያሉ ነበሩ በፍቅር። ያው የመንግስታት መቀየርን ተከትሎ ደግሞ የአይዲዮሎጂዎች መቀየር ይመጣል። የአይዲዮሎጂዎች መቀየሮች ከመጡ በኋላ ግን የመጡት መንግስቶች ሃይማኖታዊ መሪዎች መጡ። እስራኤልን ጠላት ምናልባትም ከምድረገጽ ማጥፋት አለብን፣ ካርታውንም መፋቅ አለብን የሚል እሳቤዎች ተጀምረዋል። በጣም ይሄ የኢራን እስራኤል ጦርነት ሁሌም ፕሮክሲ ነበር። አብዛኛውን ጊዜ ፕሮክሲ ነበር። ምናልባትም በዚህ 3 ዓመት ውስጥ ወደ 10,000 ሚሳኤሎች ከኢራን ወደ እስራኤል ተተኩሰዋል። አስበው። እንደውም እስቲ ማፓቸውን እናምጣውና እንመልከተው ይህን ነገር ብንል የኢራን ማፕን ብትመለይ በጣም ትልቅ ነች ኢራን። እስራኤል በኢራን እይታ ንጽጽሩ ስታመጣው ነጥብ ወይም ጥፍር ነው የምታክለው። ከዛ ሁሉ ከቨሬጅ ውስጥ አስበው 10,000 ሚሳኤሎች መተኩስ ማለት በጣም ትልቅ ነው። አሁን ደግሞ ወደ ምን እየመጣ ነው? ወደ ኒውክሌር። ምናልባትም ኢራን ከዓመት ባነሰ ውስጥ የኒውክሌር ቦምብን መታጠቅ ትችላለች። የኒውክሌር ቦምብን ደግሞ ለመጠቀም የሚያስችላትን ዩራኒየም ኦልሞስት ከ90% በላይ አብላልታ አንጥራ ጨርሳለች። ያ ማለት ለእስራኤል ህዝብ ከፍተኛ ስጋት ነው። ስጋትነቱን እናንሰው። ለምሳሌ በረባ ባረባው እንኳን ጦርነት እየተነሳ ይሄ ሁሉ ሚሳኤል የሚተኮስ ከሆነ እነሱ ደግሞ የኢራን መሪዎች ደግሞ አያቶላዎች ምንድን ነው የሚሉት? እስራኤልን እናጥፋት ነው የሚሉት። ያ ማለት ትሬት ነው። ከዚህ በፊት ሲናገሩት እንደሰማነው ከሆነ ኔታንያሁ ምን ብለዋል? የዓለም ህዝብ በቸልተኝነት ውስጥ ከዚህ በፊት በሂትለር እንድናልቅ አድርጓል። አሁን የገጠመን ያ ታሪክን ራሱን የመድገም እድል ነው። እኛ ደግሞ ታሪክ ራሱን እንዲደግም እድል አንሰጥም የሚል ንግግሮች ተናግረዋል። እውነትም ነገሩን ስትመለከተው ከዚህ በፊት ናዚ ጀርመን ያደረገውን ነገር የሚመስል አይነት ነገር የዘር ማጥፋት የሚሆነ ነገር ነው እየተመለከትን ያለ ነው። የኒውክሌር ጦርነት ደግሞ ቀላል አይደለም። እስራኤል ደግሞ ከተተኮሰባት የለኝም ነው የምትለው። በእርግጥ እንዳላት ማንም ያውቃል። ኦልሬዲ ዓለም አቀፉ እንዳላት ኦልሬዲ ግልጽ ስለሆነ የኒውክሌር ጦርነት ደግሞ የዳይኖሰር ጸብ እንለዋለን። ይሄ የዓለም አቀፉ የአቶሚክ ኢነርጂ ወይም ደግሞ የኒውክሌር ኢነርጂ ኤጀንሲ የሚባለው በየጊዜው ሪፖርቶችን ያወጣል። ሪፖርቶችን ሲያወጣ የሚያሳስባቸው ማስጠንቀቂያ የሚሰጥባቸው አለርት የሚያደርጋቸው ነገሮች አሉ። ከነዚህ ጋር ተያይዞ አብዛኛውን ጊዜ ጸብ ውስጥ የሚገባው ከሁለት ሀገራት ጋር ነው። አንድ ከሰሜን ኮሪያ፣ ሁለት ከኢራን ጋር። ሰሜን ኮሪያ በዓለማችን ራሷን ካስከበሩ የራሷን ነፃነት የራሷን መብት በራሷ ካስከበሩ ሀገራት መካከል ቁጥር 1 ነች። ማንም ከሷ ጋር የሚነጻጸር የለም። እንደምታስታውሰው በቅርብ ከ2 ወር ከ3 ወር በፊት አጭር ርቀት ተወንጫፊ ጭምር ሞክራ ብዙ መነጋገሪያ ሆና ነበረ። ኪም ምንም አልመሰላቸውም። ነገርየውን ቀጥሏል፣ ስልጣናቸውን ቀጥሏል። በተመሳሳይ ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ፍጹም ልትስማማ ያልቻለች፣ እርሷ የምትለውና እነርሱ የሚያወጡት ሪፖርት ብዙ ጊዜ ተቃራኒ ውስጥ የገባ፣ ከዛም ባለፈ ሪፖርትን በሪፖርት በመመለስ ረገድ የማይግባቡ ናቸው። ይሄ ደግሞ ወደ ምን አሻግሯቸዋል? እነዚህ የአውሮፓውያኑ እንዲሁም ደግሞ እስራኤልን ጨምሮ የሚድል ኢስቶችን ተቃራኒዎቹ እናውቃቸውም የለ እነርሱ ኢራን አምባገነን እንደሆነች በተለይ ደግሞ ከዚህ ከኒክለር ማብላያ ጋር ተያይዞ በድብቅ በጣም በርካታ የአቶሚክ ኢነርጂ ማብላዮች እንዳሏት ሪፖርት ያወጣሉ። ኢራን ለዚህ የምትሰጠው መልስ የኃይል ማበልጸግ የሚባል ነገር አለ፣ ወይም ደግሞ የኢነርጂ ዴቨሎፕመንት የሚሉት ነገር አለ። እነርሱ ያንን ነው እኔ እየሰራውኝ ያለሁትኝ እንጂ ለዓለም ስጋት የሚሆን ኢነርጂ አይደለም እየሰራ ያለሁትኝ፣ ይህን ደግሞ በማስረጃዎች ማቅረብ ይችላለኝ ስትል ሪፖርት ታቀርባለች። ብዙ ጊዜ ውድቅ ያደርጉታል ያንን ሪፖርት። ዘን ይሄ ነገር መጣና እስራኤል በምን አረጋገጠች? ይሄንን ቀደም ሲል እንዳልከው ባለፉት ዓመታት በ3 ዓመት ውስጥ በ10 ሺዎች የሚቆጠር አይደለ፣ በአንድ ዓመት ውስጥ አምና ብቻ ከ300 በላይ ሙከራ ተደርጎብኛል ሲሉ ኔታንያሁ ይፋ አድርገዋል። አሁን ይሄ ወደ ምን መጣ? አያቶላ ሆሚኒ እጅግ በጣም የሚከበሩ በኢራናውያን ዘንድ የሚፈሩም የሚከበሩም እንደ ሃይማኖት አባትም እንደ ሀገር መሪም ተደርገው የሚቆጠሩ ሰው ናቸው።
እርሳቸው የሚናገሩት የትኛውም ነገር በሀገሬው ህዝብ ዘንድና በዓለም አቀፍ ደረጃ ተሰሚነቱ ከፍ ያለ ነው፣ በተለይ ከኢራን ወገን ባሉ ሀገራት። እርሳቸው እኛ ለዓለም ሰላም እንደምንሰብከው ማንንም ማጥቃት አንፈልግም፣ ነገር ግን ይላሉ ከተነካን መጠቀም ያለብንን ሁሉ እንጠቀማለን፣ እርምጃ እንወስዳለን ሲሉ ከምን ጋር አጣቅሰው መሰለ የሚናገሩት? ብዙ ጊዜ ንግግራቸውን ካየ ከእስልምና አስተምህሮ ጋር አጣቅሰው ይናገራሉ። ዘንድ በአሁኑ ጥቃት በሌሊቱ ጥቃት ምን ብለው ገለጹት? ይሄንን የጽዮናውያንና የእስላማውያን ጦርነት ሲሉ ገለጹት። አሁን እየተባባሰ መጥቷል። ሌሊቱን በተፈጸሙ ጥቃቶች የኒውክሌር ማብለያዎቹ ብቻ ሳይሆኑ በቁጥር እስካሁን ይፋ በተደረጉት ከ6 ያላነሱ ከ3 ያላነሱ ከፍተኛ የኢራን የጦር አዛዦች ተገድለዋል። አንድ ሰው ምን አለ መሰለህ፣ ስካይ ኒውስ የዓለም አቀፍ ጉዳዮች ኤዲተር አለው። በነገር ላይ እኛ ሀገር ነው የኛ ሀገር ሚዲያዎች ላይ ነው ነገሮች ላይ ኤክስፐርት የሆነ ሰው የማይተነትነው እንጂ ሌሎች ዓለሞች ላይ ታውቃለህ ከእንደዚህ አይነት ጉዳዮች ጋር ተያይዞ ይሄ ሰው ዶሚኒክ ዋግሆርን ይባላል። እርሱ የስካይ ኒውስ ዓለም አቀፍ ጉዳዮች ኤዲተር ነው። ከእስራኤል ኢራን ጥቃት ጋር ተያይዞ በተሰነዘሩት ጥቃቶች ሁሉ ኢራን ከፍተኛ ዋጋ እየከፈለች ነገር ግን አጸፋውን እያዘጋጀች ነው ሲል ገልጾታል። እውነት ነው። ኢራን ለአጸፋ የሚሆን ምላሽ ሰጥታለች። በነገራችን ላይ ዛሬ ሌሊቱን ኦልሞስት ወሳኝ እዛውም በሚባል ደረጃ አያቶላ ሀይሚኒ መግለጫዎች ሰጥተውበታል። በቪዲዮ መግለጫው አልወጣም። ኦልሬዲ ያገኘነው በጽሁፍ ነው የተለቀቀ ያለው። ግሬሳቸው ግን ደስ አይልም። በቂ የሆነ ስታያቸው የሆነ የአባትነት አይነት እንደዚህ አይነት ስሜት አለው። ጺማቸው፣ አለባበሳቸው ምናምን እንዲሁ ኢንፐርሰን ምክንያቱም በስራቸው ስለማልስማማ ኢንፐርሰን አሴ ግሬስ ትክክል ነው። የድሮ አባቶችን አይነት ስሜት ፊል ያደርጋል። አያቶላ ሀሚኒ ምን ብለዋል መሰለህ? የጦር ጄኔራሎቻችን አልቀዋል፣ የኒውክለር ሳይንቲስቶቻችን አልቀዋል፣ ለዚህም ከባድ ቅጣት እስራኤል ይጠብቃታል የሚል ግልጽ ዛቻ አስቀምጠዋል። እውነታውን ደግሞ በእስራኤል በኩል ደግሞ ስንመረምረው እስራኤል ምን ብላለች መሰለ? በመሪዋ በኩል ማለት ነው እኛ ወታደሮችን፣ ሳይንቲስቶችን፣ የኒውክሌር ማብላሊያዎችን ብቻ አይደለም ፕሮፌሰሮችም የፋይናንስ ምንጮችም እናጠቃለን፣ እዚህ የእስራኤል መጥፋት ላይ እጁ ያለበትን አካል በሙሉ እንቆርጣለን የሚል ግልጽ ዛቻ ምላሽ ተደርጓል። በነገራችን ላይ ያፊ ኢራን የእስራኤል ይሄ ዛቻና ጦርነት እውነት ካሉት አብዛኞቹ ንጽጽሮች ላይ እንየውና እስራኤል ብቻዋን ከኢራን ጋር ትችለዋለች? ያለ አሜሪካ ድጋፍ ትወጣዋለች ወይ በአሸናፊነት? እንዴት ትመለከተዋለህ? በፍጹም እሱ አይሆንም። የማይሆንበትን በጣም ብዙ አመክንዮች ማንሳት እንችላለን። ማርክ ሩቢዮ ልክ ይሄ ጥቃት ሲሰነዘር ቀጥታ መግለጫ አውጥተዋል። እዛ መግለጫቸው ላይ እዚህ ጦርነት ውስጥ አሜሪካ እጇ የለበትም ሲሉ ተናግረዋል። እርሳቸው ይህን ባሉበት ቅጽበት ቤንያሚን ኔታንያሁ በቀጥታ በሀገራቸው ብሔራዊ ቴሌቪዥን፣ በነገር ላይ የኢራን ብሔራዊ ቴሌቪዥንም ጥቃት ከደረሰባቸው ውስጥ ነው። እንደዚሁ በሰው ላይ ከደረሱ ጥቃቶች፣ ሲቪሊያንስ ላይ ከደረሱ ጥቃቶች ውጪ ማለት ነው። ኔታንያሁ በሰጡት መግለጫ ላይ ግን ሩቢዮን አስበልተዋቸዋል። በደንብ ነው ያስበላቸው። በማስረጃ ይህንን ነገር በረከት አንድ ምስል ታሳየናለህ ከስር ኔታንያሁ ወይንም እስራኤል ብቻዋን አለመሆኗን የሚያሳዩ ማስረጃዎች እዚህ ምስል ላይ ተመልካቾቻችን ይቁጠሩ። አሜሪካ የምትል ቃል 1 2 3 ብለው ይቁጠሩ። እኛም እንቁጠር። እንየው ምስሉን። Iran calls Israel the small Satan. It calls America the great Satan. Death to Israel and death to America. Long live Israel and long live America. አያው ከዛ መጨረሻ ላይ ምን አሉ? በረከት በትናት ምን አሉ? መጨረሻ ላይ ረጅም እድሜ ለእስራኤል ረጅም እድሜ ለአሜሪካ ብለዋል። ሎንግ ሊቭ እስራኤል ሎንግ ሊቭ አሜሪካ። በትክክል እስራኤል ብቻዋን አለመሆኗን በዚህ ማረጋገጥ ትችላለህ። ሌላ ጨምርልኝ ካልክ ጆርዳን የአየር ክልሏን ለእስራኤል ለቃለች።
የአየር ክልል መልቀቅ ማለት በጦርነት ውስጥ እንደመሳተፍ ነው። ምክንያቱም ሁሉም የአየር ክልል ገደብ አለው አይደለ? አልፈ መሄድ አትችልም፣ ጥሰ መሄድ አትችልም። ይሄ ዓለም አቀፍ ህግ ነው። ጆርዳንን ያዝ። ሳውዲ ሌላኛዋ የአየር ክልሏን የለቀቀችና ከእስራኤል ጎን የቆመች ሀገር ነች። ይህንን አነሳልሃለሁኝ። እስካሁን ከ800 በላይ ክሩዝ ሚሳኤሎች፣ ባሊስቲክ ሚሳኤሎች፣ የአጥፍቶ ጠፊ ድሮኖች ወደ እስራኤል ተተኩሷል። ጆርዳንና ሳውዲ የከፈቱት የአየር ኃይል እነዚህን እየተነጨፉ ያሉ የሚሳኤል ሙከራዎችን ወይም ደግሞ ጥቃቶችን ለማክሸፍ ነው። ስለዚህ ስንት ሀገር ጠቀስን ቤክ? እስካሁን ወደ 3 ሄደሃል። ይበቃኛል። እዚህ ላይ ሌላ ተጨማሪ መረጃ ልስጥህ። በእስራኤል በኩል ያሉትን አንስተሃል። እስቲ በኢራን በኩል ያሉትን ደግሞ እናንሳቸው። በኢራን በኩል ያሉት የምንላቸው በጣም ዋና የሚባሉ ትልቅ በአሸባሪ ሌብል ነው ያሉት። አንደኛው ሐማስ ነው። ሁለተኛው ደግሞ ሄዝቦላ፣ እንደገና ሁቲ። እነዚህ 3 ኃይሎች ዛሬ የጥምር ጦር ለማዘጋጀት ስትራቴጂክ የሆነ ወጥነት ያለው ማጥቃት ለማካሄድ ከፍተኛ የሆነ የኢራን መሪዎች ትዕዛዝ አስተላልፈዋል። በዛ ትዕዛዝ መሰረት ዛሬ ራሳቸውን ብሪፍ አድርገው ተዘጋጅተው ኢራን መልሶ ማጥቃት በሚጀምርበት ሰዓት ላይ እነዚህም 3 አካላቶች በአንድ ላይ የጦር ግንባር ፈጥረው እስራኤልን ይወጋሉ ተብሎ ይጠበቃል። እዚህ የኢራን ከፍተኛ ሌላ ደግሞ እንደ አጋዥ ማንሳት አንችልም፣ ግን ኢራን ሁለተኛ ደግሞ ሌላ ትሬት ገጥሟታል። እዚህ ላይ ታስታውስ ከሆነ ምናልባትም ከ15 ቀን በፊት የአሜሪካንን የባህር ኃይል የፕሌን ተሸካሚው ማለት ነው ኦልሬዲ አንድ ጀት እንኳን ጥሎ ነው ሄደው ከኢራን እንትኖች ለማምለጥ ሲል እዚህ ጋር ከፍተኛ ኢራን ይጠብቃታል ከሚባለው ደግሞ ሁለተኛ አደጋ ውስጥ አንደኛው ከእስራኤል ቀጥሎ አሜሪካ ነች። እንዲሁም የሳውዲ እና የኢራን ጸብ እንግዲህ የሚታወቅ ነው። ኦልሬዲ ደግሞ እዚህ ላይ ደግሞ ሳውዲ የዚህ የኢራን ላይ የተቀናጀ ጥቃት ለመፈጠሩ እስራኤልንም በይጨፍጭፊ የሚለውን ነገር ሰፖርት ለተደርጓል ተብሎ ከሚታሰብ ውስጥ አንደኛው የሳውዲ ትራምፕ አንደኛ ኢንቨስትመንት ነው። ስለዚህ ለሳውዲ ማነች አንደኛዋ ትሬት? ኢራን ነች። ስለዚህ ትራምፕ ኦልሬዲ ይገባበታል ተብሎ ይጠበቃል። ይሄ ቀጠና ግን ምናልባትም ወርልድ ዋርን የሚመስል ወይም ደግሞ የሚቀሰቅስ ይሆናል ተብሎ ይጠበቃል። እዚህ ላይ ንጽጽሮችን እናንሳና ወደ ትንታኔዎች እንሄዳለን። ንጽጽሮችን ስናነሳ በእስራኤልና በኢራን በኩል ያሉትን ንጽጽሮች እናንሳ። ያው በጥባጭ ካለ ማን ጥሩ ይጠጣል ነው። በአክቲቭ የሆኑ ወታደሮች ከ169,500 በላይ የእስራኤል ወታደሮች ሬዲ ሆነው አክቲቭሊ የቆሙ አሉ። እንዲሁም በኢራን በኩል ደግሞ ከ610,000 በላይ ወታደሮች አክቲቭሊ የተቀመጡ አሉ። ሪዘርቫቸውን ደግሞ እናንሳ። ሪዘርቭ ላይ ደግሞ ቁጥሩ ተገላቢጦች ነው የሚሆነው። ወደ 465,000 ወታደሮች ሪዘርቭድ በእስራኤል በኩል አሉ። እንዲሁም በኢራን በኩል ደግሞ ስንመለከት ወደ 350,000 ይደርሳሉ። ኦልሬዲ የሚሊታሪው የወታደሩ ቁጥር ኦልሞስት እንደውም ትንሽ ለኢራን ያደላ ነገር ይመስላል። ሁለተኛ ደግሞ ዲፌንስ ባጀት ነው። ዲፌንስ ባጀት ቀልድ ማለት አይደለም፣ በጣም ትልቅ እንትን አለው። ወደ 27.5 ቢሊዮን ዶላር ትመድባለች እስራኤል። በዚሁ ደግሞ አንጻሩን ደግሞ ስንመለከት የኢራን 10.3 ቢሊዮን ዶላር ትመድባለች። ያ ማለት በአንድ እጥፍ ኦልሬዲ ትበልጣለች ማለት ነው እስራኤል ዲፌንስ በጀቷ። እንዲሁም የጦር ጀቶቻቸውን ደግሞ ስንመለከት ወደ 200 የሚሆኑ ጀቶች ዛሬ ተሳትፈዋል ስትል ነበር ኢራን ዛሬ ጠዋት ላይ ክስ ላይ ስታቀርብ የነበረችው። ለመቆጣጠር ራሱ ይሄ ኤር ዲፌንስ ሲስተማቸው ራሱ በጣም እስኪቸገርበት ድረስ በዚህም የሚሳኤል እና የጀቶች ጥቃት ደርሶበታል። በነገራችን ላይ የእስራኤል ጀቶችን ብንመለከት 100% በሚባል ደረጃ ከአሜሪካ የመጡ ዘመናዊ ትጥቅ የታጠቁ እንዲሁም ዘመናዊ መሳሪያዎች ናቸው F-35ን ጨምሮ። ይሄ ደግሞ ቁጥራቸው ከ340 በላይ ነው የሚታወቀው ብቻ ማለት ነው። በጣም የተራቀቀ የተባለው ከ340 በላይ ነው። እንዲሁም በኢራን በኩል ደግሞ ያለውን ስናይ
አይመጣጠንም ያረጀ ያፈጀ ነው ኢቭን አብዛኞቹ ራሱ ኦቨርኦል እና የጥገና ራሱ በስነ ስርዓት ያልተሰጣቸው እንዲሁም ያው ከማዕቀብ የተነሳ እነዚህ ነገሮች አፕግሬድ ማድረግ ያልቻለችበት ሁኔታ አለ እንደዛም ሆኖ የሱኮይ እና ሚግ ነው የታጠቀችው ኦልሞስት ኢትዮጵያ ማላቴ ነገር ሶ በዚህ በቁጥር ደረጃ ስናነሳው 312 በላይ አላት ተብሎ ይጠበቃል ያው የቴክኖሎጂ እና የአፕግሬድ ነገር ኦሬዲ አይነሳም ኤር ዲፌንስ ሲስተማቸውን ስንመለከት በእስራኤል በኩል አይረን ዶም አለ በኢራን በኩል ደግሞ ስናነሳ ኤስ300 የራሻው አለ እጃቸው ላይ ግን ለንጽጽር አይበቃም ለምን መሰለህ የማይበቃው ኤስ300 ቀርቶ ኤስ400ን ቢታጠቁ አንድ ኤስ400 ላውንች ሲደረግ ወጪው በጣም ውድ ነው ምናልባትም አንዱ ተተኩሶ 5-6 ሚሊዮን ዶላር ሊያስወጣቸው ይችላል በአንጻሩ ደግሞ ስንመለከት የእስራኤል አይረን ዶም 10 ሚሳኤሎችን ቢያከሽፍ የሚቆጥረው ስንት ይመስላል አንድ ብር ነው አንድ ብርና 10 ሚሊዮን ለንጽጽር በጣም አሪፍ በጣም ቴክኖሎጂው የረቀቀ ነው ሞር አድቫንቴጅ አለው የእስራኤል ተብሎ ይጠበቃል በዚህም ይመስለኛል አንድም ለራሻ ዩክሬን ጦርነት ላይ ስትለመን የነበረው ይሄኛውን አንደኛው ዲፌንስ ሲስተሟ ይሄኛው ነው ሄሊኮፕተሮቻቸውን እንመልከት ሄሊኮፕተሮቻቸውን ስንመለከት 46 ሄሊኮፕተሮች በእስራኤል በኩል አለ እንዲሁም 34 ሄሊኮፕተሮች በኢራን በኩል አለ ያ ማለት የቴክኖሎጂ ልዩነቱን እያነሳን ማለት ነው ሰመሪኖችን እናንሳ ሰመሪኖች በጣም ጌም ቼንጀሮች ናቸው ሶ አጠገብህ መጥቶ ሰርፕራይዝ ሊልህ ይችላል በሱ በኩል ስናነሳ 5 አላት እስራኤል 19 ኢራን አላት የቁጥር ቢዝ ያው ቴክኖሎጂ ልዩነቱ በዚሁ እንዳለ በነገራችን ላይ አንድ ነገር አስተውልሃል የኔታንያሁ በቀኝ በኩል ቢጫ ሪቫን አድርገው ነበር እንዴት አያት ብዙ የምን ጊዜ መሰለ የራሽያ 80ኛ ዓመት ላይ 80ኛ ዓመት የድል በዓላቸው ጊዜ በክብር እንደው እርሳቸው ለመጡ ሰዎች አድርገውላቸዋልና ይሄ የሀገርን ሪፕሬዘንት የሚያደርግ ነው በነገራችን ላይ የዚች የሪቫን እይታ ሁለት ነገር አላት የዛሬዋ ግን የናታንያሁ ያደረጓት ሪቫን የምትገልጸው ቢጫዋ ወታደራዊ ድጋፍን ለወታደሮቻቸው ያላቸውን ሰፖርት ለማሳየት ተጠቅመውበታል በዚህ ላይ አንድ ነገር እናንሳ ኢራን በፕሮክሲ ዋር ትታወቃለች ምናልባትም ቀጠናው ላይ ካሉ አሸባሪዎች ከሚባሉ ኃይሎች ጋር አብራይ መስራት ሂደት አለ ምናልባት ምን ያክል እንትን ሊያመጣ ይችላል ብለህ ታስባለህ ክራይሲስ በጣም ከባድ ነው በጣም ከባድ ነው ይሄ አሁን እኮ ወደዛ ነው የሚያመራው ምናልባት ቀጣዩም ነገራችን ፕሬዲክሽን አይደለም እናስቀምጠው አሁን እንደዚህ አይነት ነገሮች አሰላለፍን ይለያሉ ብለናል የትኛው ሀገር ከየትኛው ሀገር ጎን ይቆማል የሚለው ነገር በደንብ ይለያል ብለናል ቀላል ምሳሌ ተመልካቾቻችን ግልጽ እንዲሆንላችሁ አሰላለፍ ስንል ለሁሉም ግልጽ የሆነው ጉዳይ የዩክሬንና ራሽያ ጦርነት ነው በዩክሬንና ራሽያ ጦርነት ላይ ማን ከዩክሬን ጎን እንደቆመ ማን ደግሞ ከራሽያ ጎን እንደቆመ መለየት ይቻላል በዚህም ይሄ ፕሮክሲ ዋርም በለው በሌላም አይነት አገላለጽ ይጠራ ይሄንን አሰላለፍ በደንብ ግልጽ አድርጎ የሚያሳይ ነው ቀደም ሲል የጠቀስናቸው 3 ሀገራት ኦሬዲ ለይተዋል ከማን ጎን እንደሆኑ እዚህ ላይ አሁን እየተገደረደረች ያለችው ነገር ግን መግለጫዎቿ በደንብ ከእስራኤል ጎን እንዳለች የሚያሳውቀው እንግሊዝ ነች እንግሊዝ በትክክል አሰላልፋ ለይታለች ነገር ግን በመግለጫዎቿ አሁን ያየን መረጃ ለዜጎቻቸው ይጠንቀቁ የሚል አይነት ተርም ያለው ነገር አውጥታለች ዲቴሉን ስትገባ ደግሞ ያው ኢራን አጸፋዊ ምላሽ መስጠቷ እውን ስለሆነ በዚህ አጸፋዊ ምላሽ ደግሞ ጉዳቱ የድረስ ሊሄድ እንደሚችል ስለሚታወቅ ኦሬዲ እስራኤልን ዲፌንድ የማድረግ አይነት አካሄድም ነው ከእንግሊዝ በኩል ያለው ስለዚህ ይሄ አሰላልፉ ቀላል ነው ዓለም ላይም የሚፈጥረው የፕሮክሲ ዋር ጉዳይ ቀላል የሚባል ነገር አይደለም እዚህ ላይ ምን ማንሳት እንችላለን በረከት ሁለቱም አካላት መግለጫ እየሰጡ ነው ተመሳሳይ መግለጫ እየሰጡ ነው አሁን ይሄ ጦርነቱ ብለን የለ ከመሳሪያዊው ጦርነት ወደ ቃላዊ ጦርነትም ጭምር እየተሸጋገረ ነው ኔታንያሁ እዚህ ጉዳይ ላይ እንደውም በደንብ በዲቴል እንገባበታለን አሁን ያነሳሁም ነገር ቀላል ማስረጃ አይደለም እንደውም በደንብ የሚገልጸው ይሄ የኔታንያሁ አገላለጽ ነው መጀመሪያ ላይ ብለናል ኢራን የምን ጊዜም ስጋታችን ነች ኢራን አደገኛ ሀገር ነች
ሲሉ በተደጋጋሚ ተናግረዋል መግለጫቸው ላይ። ይችን ቃል እንደውም ቆርጠን እናሰማቸዋለን ለተመልካቾቻችን። እስራኤል ኢራንን በዚህ ደረጃ ለምን መግለጽ ፈለገች የሚለውን ጥያቄ ስናነሳ ትልቁ ማስረጃ ይሄ የወታደራዊ አቅም ልዩነት ነው። ሁለተኛ እስራኤል አሁን ዓለማችን ላይ ከፍተኛ ከሚባለው የመጀመሪያው ጦርነት ወደ ሌላኛው ከፍተኛ ጦርነት ነው የገባችው። ጋዛ ላይ ያካሄደች ያለችው ዘመቻ አለ። ይሄ ጋዛ ላይ ያካሄደች ያለችው ዘመቻ ቀላል ዋጋ እያስከፈላት አይደለም። ሙሉ አቅሟን የወታደራዊ አቅምም በለው የዚህ የመሳሪያም አቅምም በለው እዛ ላይ ኢንቨስት እያደረገች ነው። ለምን በዚህ ጊዜ ከኢራን ጋር እንደዚህ አይነት ግጭት ውስጥ ወይም ደግሞ ጦርነት ውስጥ መግባት ፈለገች የሚሉ ትንታኔዎች እየተሰጡ ነው። ዲደብሊው ኢንተርናሽናል ላይ አንዲት ተንታኝ ምሳሌ እያቀረበች ነበረ ከዚህ ጉዳይ ጋር ተያይዞ። ይሄ የእስራኤል የሌሊቱ ጥቃት በእኛ ሌሊት የተፈጸመው ጥቃት ታይሚንግ የሚሉት ነገር አለ አይደል እነሱ፣ ወይንም ጊዜውን ወቅቱን የጠበቀ አይደለም። እንደዛ ላለመሆኑ ደግሞ የምናስረዳባቸው በርካታ ነገሮች አሉ። አንደኛው የኔታንያሁ መግለጫ ነው ያነሳችሁ። ኔታንያሁ በዚህ በሰጡት መግለጫ ላይ የኢራን ጠላትነት አዲስ የተፈጠረ አይደለም፣ ዛሬ መጣ አይደለም። ከሁለትና 3 10 ዓመታት በላይ እንደዚሁ ሄደት መጣ በሚል መንገድ ውስጥ ነው ያሉት። የሁለቱ ሀገራት ጠላትነት ወይም ደግሞ እስራኤል ኢራን የምትፈራበት ልክ እስከ ዛሬ ምንም እንትን ሳይል የቆየ ሆኖ አሁን ላይ ይህንን ግጭት ያመጣው ወይም ደግሞ ይህንን ጥቃት እንዲሰነዝሩ ያደረጋቸው ከጀርባ ሌሎች መከወን ወይም ደግሞ መፈጸም የሚፈልጓቸው የቤት ስራዎች ስላሉ ነው። ከምንም በላይ ደግሞ ከሰሞኑ መጠነኛ መቀዛቀዝ ውስጥ የገቡበት በተለይም ደግሞ ከጋዛ ጉዳይ ጋር ተያይዞ መጠነኛ መቀዛቀዝ ውስጥ የገቡበት የአሜሪካ ወዳጅነት ተጠቃሹ ነው ስትል አንስታለች። ያፊ በፍጹም ማልስማማው ነገር ነው ያነሳችው። የእሷ ትንታኔ ነው፣ ግን የሚያስኬድበትን መንገድ ደግሞ እናንሳ እስቲ። በጣም አሪፍ እንደውም ጥሩ ፖይንት። ምን ያስኬዳል መሰለህ? ከዚህ በፊት የነበረውን የዶናልድ ትራምፕን የወር ወይንም 25 ቀን ገደማ የነበረውን የሚድል ኢስት ጉብኝት አስታውስ። የወርቅ በር ተሸልመው የመጡበትን በዛ ወቅት ላይ ኔታንያሁ በሰፊው ጠብቀው የነበረው ከዚህ ከሚድል ኢስት ጉብኝት ጋር ተያይዞ እስራኤልንም የመጎብኘት እድል ይኖራቸዋል በሚል ነበረ። ያ ግን አልሆነም። ይህንን ነጥብ አንድ እንያዝ። ሁለተኛ አሁን እየተካሄደ ባለው በጋዛ ላይ እስራኤል እያከናወነች ባለችው ዘመቻ ምክንያት አሜሪካ የአቋም ለውጥ አንጥታለች። ምን አይነት የአቋም ለውጥ ነው ያመጣችው? እስከዛሬ ስደግፍ ነበረ የአሸባሪ ቡድን እዛ አካባቢ ላይ መኖር የለበትም በሚል አሁን ግን የዚህ ሰብአዊ ውድመት እያደረሰች ነው እስራኤል በሚል ተደጋጋሚ መግለጫዎችን ወቀሳዎችን እየሰነዘረች ነው። ይህንን ያዝልኝ። ሶስተኛ ከዚህ ከዲፕሎማሲያዊ ሪሌሽን ጋር ተያይዞ አሜሪካ ከፍተኛ ፊት መንሳት በተለይም ትራምፕ ከዚህ ቀደም ከነበራቸው ስልጣን መልስ አሁን ሲመጡ ያኔ አንስተናል እዚህ ጠረጴዛ ላይም ልክ በምርጫ ተሸንፈው ከስልጣን ሊወርዱ የመጨረሻው 11ኛ ሰዓት ላይ የወሰኑት ምንድን ነው? እስራኤል ጦርነት ውስጥ ገብታባቸው የነበሩ ወይም ደግሞ ግዛቴ ናቸው ስትላቸው የነበሩ ቦታዎችን በጉልበት አጠቃላላቸዋለች። ከፍተኛ ድጋፍ ለኔታንያሁ አሳይተው ነው የወረዱት። አሁን ሲመለሱስ በጊ ኮስተራሉ። ኔታንያሁ ያንን እንትን አላገኙም። ምን መደረግ አለበት? አሜሪካን የሚያክል ሀገር እስራኤል ፊት መነሳት አትፈልግም። መለሳለስ ማሳየት አለባት። ኢራንና አሜሪካ እንዴት ናቸው? የሚታወቅ ነው። ስለዚህ እስራኤል በየት በኩል መግባት አለባት? ከአሜሪካ ጋር ለመወገን ወይንም የአሜሪካን ፊት መለስ ስለማድረግ የትራምፕን በዚህኛው በኩል መግባት አለባት። ይሄ ነው እሱኛውን ፖይንት የመጨረሻውን ፖይንት ልውሰደውና ወደ ሁለቱ እንመለስ። የመጀመሪያው ነገር ጊዜው አሁን ነው ወይ ብላ ያነሳችበት መንገድን አልስማማ የምለው ለምን መሰለ ያፊ፣ ጊዜው አሁን ነው። ምክንያቱም ኢራን የአቶሚክ ቦምቦችን ኦልሬዲ ቼክ እያደረገች ነው፣ ቴስት እየተደረገ ነው አንደርግራውንድ በየዓመቱ ይደረጋል። በነገር አሁን ደግሞ ምን ሆነ መሰለ 60% ላይ ነበር ሲጠበቅ የነበረው የዓለም አቀፉ የጨረራ ኤጀንሲ የሚባለው ወደ 67% ነበር እየገመተ የነበረው። ግን ሞሳድ ባገኘው መረጃ እንደሚባለው እንዳገኘው መረጃ 90%ን አልፋለች። ያ ደግሞ ኢስቲሜት ሲደረግ ታይሙ ምናልባት በምን ሰዓት ጨርሰዋለች ሲባል ኦልሞስት ከዓመት ለስ ውላ ኔታንያሁ ራሱ መግለጫቸው ላይ ተናግረውት ነበር። ከዓመት ባነሰ ምናልባትም በወራት ውስጥ የኒውክሌር ቦምብ ታጣቂ ሆና ልትቀመጥ ትችላለች።
ያ ደግሞ ማለት በእርግጠኝነት ያፊ ኢራን ኒውክሌሩን ከያዘችው ከመተኮስ ወደ ኋላ ትላለች አትልም። what about ሰሜን ኮሪያ ልክ እንደዛ ግን ይሄ እሷስ አይደለማ ለምን መሰለህ እንደዛ ያነሳውልህ ካላቸው መቋሰል አንፃር ማለት ነው። ቢያንስ እኮ የኖርዝ የኪም ኦልሞስት የመከባበር ነገር አለ የመተነኳኩስ ምናምን ይከባበራሉ ኦፍ ኮርስ አዎ። ግን ኢራን ግን ተብሎ የሚጠበቀው ለምን ይመስልሃል? አንዳንድ ጊዜ ምዕራባውያን ሀገሮች ኒውክሌር ለነሱ አይዲዮሎጂ ተቃራኒ የሆነ ሰው ሲያበለጽገው መጀመሪያ ከሚያነሱት ችግር ውስጥ ማለት ነው የኃላፊነት ስሜት አይሰማቸውም። የሆነ ቀን የደበራቸው ብድግ አድርገው ሊተኩሱት ይችላሉ። ያ ነው የመጀመሪያው እንጂ የትሬት ጉዳይ ሁለተኛ ነው የሚሆነው። እዚህ ጋር የማያስማማኝ ለምን መሰለህ? 90% ኦፍ ኮርስ ልክ ነው 90%። ግን እዚህ 90% ላይ ሲደርስ ያው ከዚህ በኋላ ፕሪዲክት ይደረጋል 10%ቱን ደግሞ በምን ያህል ጊዜ ልጨርስ ትችላለች የሚለው ፕሪዲክት ይደረጋል። ከዛ በላይ አሁን ይሄ ለስጋትነቱ ወይንም ኢራንን ለማጥቃት ምክንያት ካልሆነ ሰሜን ኮሪያ አሁን ሪሰንትሊ የመካከለኛ ተወንጫፊ ሞክራለች። አንድ የዛሬ ዓመት የወጣ በጣም ትልቅ መነጋገሪያ ዜና ነበረ። ሰሜን ኮሪያ የጨረሰችው የኒውክሌር ዌፐን የት ይደርሳል ተባለ? ዋሽንግተን ዋይት ሃውስ ደጃፍ ላይ ይደርሳል ተባለ። እንደዚህ በጣም እርግጠኛ ተኮኖ የተነገረበት ነገር ላይ አታክ ማድረግ እየተቻለ ለምን ኢራን ላይ? በጣም ጥሩ። ለምን ኢራን ላይ የሚለውን ነገር እናንሳ። ኢራንና ኖርዝ ኮሪያን ብንመለከት ኖርዝ ኮሪያ ኦልሬዲ ካልተነካች ያን ነገር የምትጥለው ነገር አይደለችም። ኢራን እሷም እንደምትለው ከሆነ ይሄ እንትኑ የላትም። ትንሽ ኮሽ ካለ ስሜታዊ ነች፣ ቀጥታ ልታደርገው ትችላለች። ምክንያቱም ስሜታዊነቷ የሚታወቀው ማለት ነው የሆነች ነገር ተፈጠረች፣ አዎ በመቶ ሺህ የሚቆጠር መተኩሶ ምናልባትም እኮ ማለት ነው የእስራኤል ከተሞች ላይ ከጣለቻቸው ከ10 ሺዎች ውስጥ አንዱ ላይ ኒውክሌር ሎድ ብታደርግ ሙሉ ከተማዋን ነው መጠርጋት። ሰሜን ኮሪያ ብትነካ ተወረወረም ኦፍ ኮርስ ተወረውራለች፣ ግን ሞር ሴንሲቲቭ ነች ተብሎ ይጠበቃል። የኢራን ግን ኪም እኮ አምባገነናዊ ነው። ከአያቶላህና ከኪም ማን ነው በጣም ስሜታዊ የሚሆነው ማን ነው? በነገራችን ላይ የምዕራባዊ ሚዲያኖች በጣም ያጋኑታል እንጂ የአያቶላው በጣም ጥላቻ ሁላ አለበት። ኦቨር ሄደ ነገር ሪስፖንሲቢሊቲ ግን እንዳለበት ደሆል መድረክ ላይ ሲናገር ሰምተነዋል። የኪምም እኮ አስተዳደር ብዙ ጊዜ ምን ይላል መሰለ ካልተነካን አንነካም የሚል ሪስፖንሲብል የሆነ ምላሽ ይሰጣል። ያ ማለት ግን ሪስፖንሲቢሊቲ ይሰማዋል የሚለው ነገር አያረጋግጥልንም። ስለዚህ አህያውን ፈርቶ ዳውላውን ማን ነው አህያው? አህያውን ፈርቶ ዳውላውን ለምን እንደዛ አልከው? ግን ይኸውልህ ነገርኩህ እኮ ዋሽንግተን ደጃፍ ላይ ኒውዮርክ ቤኪ ዋይት ሃውስ ደጃፍ ላይ ይደርሳል የተባለ ኦልሬዲ ጨርሳለች ሰሜን ኮሪያ። አዎ ግን እሷን በቃ ፈርተዋታል። ምንም ለክ ይሄ ምንም አይነት የቃላት ምላሽ የምንም እየተደረገ አይደለም። ገና ለገና ኢራን 90% ላይ ደርሳለች ተብሎ ይሄን አይነት አታክ ሳትይዘው እኮ ነው ያፊ። ምን አለ መሰለ የኮሪያ ኦልሬዲ አመለጠቻቸው። ኮሪያ በነገራችን ላይ በጣም ምናልባትም ከአፍሪካ አሁን ልክ ኤርትራ እንደምንለው ከዛ ቀጠና ላይ ስንመለከት በጣም ሰኪውር ገብተህ ስትወጣ እንደ ቱሪስት ሆነ ዜሮ ነው ቱሪስት ኦልሬዲ ገብተህ ስትወጣ ስልክህን፣ ካሜራ፣ ሚሞሪህን እንዳለ አብጠርጥሮ ነው የሚልኩ። በጣም ሰኪውር ናቸው። በዚህ አንጻር ስንመለከት ደግሞ ኢራን ብዙ ነገሮቿ ከፈት ይላሉ፣ ልል ናቸው። በዛ አንጻር ኦልሬዲ አንድም አምባገነናዊ ስርዓት ነው የሚከተሉት። የኢራን ላይ እየመረረ ያለው አንደኛ እዛ ጋር የእስራኤል አለ። እስራኤል ደግሞ በአሜሪካ ኢኮኖሚ ውስጥ በአሜሪካ ፖለቲካ ውስጥ ምን ማለት ነች? በጣም ሰፊ ነው። ምንም ቢሆን ምንም ማለት ነው። እዚህ ጋር የእስራኤል ፖለቲካ ዓለምን የሚዘውር ፖለቲካ ነው። ተቃራኒ አድርገን እናስበው። ኪም ላይ ግን ስንመጣ ለምሳሌ ከ15 ቀን በፊት ካስታወስክ ኪም የወታደራዊ ኃላፊዎቻቸውን 6ቱን አስረዋል። ለምን አሰሩ? አንድ መርከብ ጨርሰው ወደ ባህሩ በሚለቁበት ሰዓት ወደቀ። ለምን ወደቀ?
ይሄ ቴክኒካል ነገር ነው፣ በጣም ሲምፕል ነገር ነው። ዲስ ማች በጣም ሲሪየስ ናቸው፣ ፐርፌክሽን ይፈልጋሉ። ለምን እንደዛ ስሜት ውስጥ ገቡ ስንል ኪም ከሰሯቸው መሳሪያዎች ውስጥ ከ50% በላይ ፌለሪቲ በፌለሪቲ ነው። ለዛ ነው አሜሪካ ትሰጋለች እንጂ ያን ያክል አደነግጥለት። በቂ ተቃራኒ አድርገን እናስበው። በጣም ጥሩ። አሜሪካ ሰሜን ኮሪያን ልክ ኢራንን እንደምታስፈራራበት ኢራን ላይ እንደምጥለው ማዕቀብ እንግዲህ የማዕቀብ አይነት ነው። ኢራን እንደምታውቀው እንደምጥለው ማዕቀብ ምናምን ነገር ይህንን ገልብጥና ሰሜን ኮሪያ ላይ አድርገህ አስበው። እስራኤል ፊቷን ወዴት ነው የምታዞረው? በነገራችን ላይ ኢራን 90% ደርሳ ማለት ነው። በነገራችን ላይ እስራኤልን ለምን አሜሪካ አትሆንም ከፈለገች? ለምን እንግሊዝ አትሆንም? እስራኤልን ስትነካ የሚነቃነቀው ኃይል በጣም ትልቅ ነው። የኮሪያ መሆንህ እዚህ ጋር እንትን መሆንህ አይደለም፣ ኢራን መሆንህ አይደለም። ለምን እንግሊዝ አትሆንም? የመሰረተቻት ለመስረቷ እዚች ጋር እንኪ ይህችን ነገር አጣሪና ቁጭ በይ ያለቻት ለምን እንግሊዝ አትሆንም? እስራኤልን ነካህ ማለት ብዙ ሀያላን ነው የምትነካው። እሺ ተቃራኒ አድርገህ አስበው። ተቃራኒ አድርገህ አስበው ማለት ኢራን ላይ የአሜሪካ ጉልበትና እጅ በጣም ይጠነክራል። ያንን ተማምና እስራኤል አሜሪካ ይሄንን በቃላት በማዕቀብ ምናምን ነገር ስታስኬድ የነበረውን በወታደራዊ እርምጃ አረጋገጠች። ማን ስለሆነች? እስራኤል ስለሆነች፣ የአሜሪካ ወዳጅ ስለሆነች። ማነች አሜሪካ ሰሜን ኮሪያን አሁን ባልከው ልክ ቀደም ሲል በገለጽከው ልክ ኪምን የማይፈሩ ቢሆን ኪም ላይ በጣም እንደዚህ ንግግሩ አፍላፊው ምናምን ነገር ቢኖር ማዕቀቡ ቢኖር እስራኤል ደፍራ ወደ ሰሜን ኮሪያ ፊቷን ታዞራለች፣ ትተኩሳለች፣ እንደ ሌሊቱ አይነት ጥቃት ታደርሳለች። ዱ ዩ ቲንክ ዛት? በነገራችን ላይ አንድ ነገር ልንገርህ፣ የእስራኤል ኔታንያሁ እንኳን ለኖርዝ ኮሪያ ቀርቶ ከመሰለው ጀርመን ላይም ከመተኮስ ወደኋላ የሚል አይደለም። ልክ እንደዛ ደግሞ እነሱም እንደዛው ናቸው። ምላሾችን እናንሳ። በጣም ጥሩ በረከት፣ ምላሾችን እናንሳ። የአብዮታዊ ዘብ ጠባቂው የኢራን አብዮታዊ ዘብ ጠባቂው እንግዲህ የእርሳቸው እኩዮች ናቸው፣ የማዕረግም የእድሜም እኩዮች ናቸው የተገደሉት። አልፋዚል እስራኤል ከባድ ዋጋ የምከፍልበት ሰዓት ላይ ደርሳለች፣ አጸፋው እጅግ በጣም የበረታ ነው ሲሉ ተናግረዋል። ምን ይጠበቃል? ምን አይነት የአጸፋ እርምጃ ይወሰዳል? የግምታዊ ሀሳቦች ምንድናቸው የሚሉትን አፍታን ቆይና እንተንትን። በጣም አሪፍ ቤተሰቦቻችን አብራችሁን ስላላችሁ በጣም ደስ ብሎናል። በጣም እናመሰግናለን። ይህ ሀሳብ ሚዲያ ነው። በሀሳብ ዴይሊ ሰዓታችን ላይ ነው የምንገኘው። የእስራኤልና ኢራን የዓለማችን ከፍተኛው ጦርነት እየተካሄደ ነው የሚገኘው። እዚህ ጉዳይ ላይ ነው ቆይታ እያደረግን የምንገኘው። የምትሉትን ሀሳብ ደግሞ ከስር ብታስቀምጡልን በጣም ደስ ይለናል። ካፍታ በኋላ እንመለሳለን። ተመልሰናል ቤተሰቦቻችን። የእስራኤልና የኢራን ታላቁ ጦርነት እየተካሄደ ነው የሚገኘው። ከእሱ ጋር ተያይዞ ደግሞ በሀሳብ ዴይሊያችን ያሉ ወቅታዊ መረጃዎችን በዚህ ሰዓትም እየወጡ ያሉ ጭምሮችን እያነሳን ነው የተጨዋወትን የምንገኘው። በዚህ ጉዳይ ላይ ተያይዞ ለመሆኑ እናንተስ ጦርነቱን እንደምትመለከቱታላችሁ? እዚህ ጦርነት ላይ ማን እጁ አለበት የሚለውን ግምታዊ ሀሳባችሁን ብታስቀምጡልን በጣም ደስ ይለናል። በረከት እናያልፋለን፣ እንቀጥላለን። በረከት፣ በጣም ተቀጣጥሏል ዜናው በጣም ተቀጣጥሏል። በጣም የሚያስገርሙ ትንታኔዎችን እየተመለከትኩኝ ነው። ዶሚኒክ ዋግሆም ቅድም ጠቅሻለሁኝ፣ የስካይ ኒውስ የኢንተርናሽናል አፌርስ ኤዲተርስ ነው። እሱ ኤዲተር እዚህ ላይ እንደው ከዚህ ጦርነት ጀርባ ማን አለ፣ የዚህ ጦርነት መጨረሻስ ምንድን ነው የሚሉ ግምታዊ ሀሳቦችን እያስቀመጠ ነው የሚገኘው። እንደው ግን እኛ ይህንንም እናነሳለን። መደምደሚያችን ግምታዊ ሀሳቦች ናቸው የሚሆኑት። የአሜሪካ ጉዳይ ግን መነጋገሪያነቱ እንደቀጠለ ነው። ማርክ ሮቢዮ እንግዲህ ተጽፎ የተዘጋጀ የሚመስል መግለጫውን ከጥቃቱ በተፈጸመ ቅጽበት ያወጣው ስቴትመንት ነው፣ መግለጫ ነው። የአንድ ወገን ጥቃት ነው ይሄ ጥቃት፣ አሜሪካ እጇ የለበትም ሲል የሆነ ተረት ነበር አይደለ? ምንድን ነው በእናትህ ይሄ በማያገባህ ላይ የሆነ ነገር እንትን ስትል ሪያክት ስታደርግ የሚተረት የሆነ ተረት ነበረ እና ትዝ ሲለን እናነሳዋለን። ለማናቸውም አሜሪካ እጇ አለባት የለበትም ትልቅ ጥያቄ ይሆናል። ካነበብካቸው ነገሮች ምን ተረዳህ? ከሮቢዮ ንግግርና አንዳንድ ካገኘናቸው መረጃዎች ውስጥ በጣም በጣም አስቂም አሳቃቂ መረጃዎች አሉ። ከነዚህ ውስጥ ሮቢዮ እኛ የእስራኤሉን ጥቃት ውስጥ አልተቀላቀልንም፣
ኢራን ማንኛውንም ጥቃት በአሜሪካ ቤዞች ላይ እንዳትተኩሽ ኤራው ላይ ባሉት እንዳትተኩሽ የሚል ማስጠንቀቂያ አዘል ንግግር አድርገዋል። ግን እውነታውን ስንመለከተው ግን መረጃዎች እንደዛ ያሳዩ። ምክንያቱም የኢራን የኒውክሌር ፋሲሊቲዎች 90% የሚሆኑት አንደርግራውንድ ውስጥ የተሰሩ ናቸው። እሱንም ደግሞ በጣም ዲፕ ውስጥ የተሰሩ ናቸው። ያ ማለት እስራኤል ባላት ቦምቦችም ሚሳኤሎችም የፈለገበት ደበድብ ምናልባትም መውጫውን ልዘጋው ትችላለች እንጂ ታች ያለውን የኒውክሌር ፋሲሊቲ የኒውክሌር ተሸካሚ ሚሳኤሎችን ማውደም አትችልም። ይሄን ግን ያለው ዓለም ላይ አንደርግራውንድ ገብቶ ሰርስሮ ገብቶ ማፈንዳት የሚችል ሚሳኤልና ቦምብ ያላት ብቸኛ ሀገር አሜሪካ ነች። ያለ አሜሪካ እርዳታ እነዚህን የኒውክሌር ጉድጓዶች መድፈን አትችልም። እየተባለ ያለው እነዚህ የኒውክሌር ፋሲሊቲዎች ላይ የተተኮሱት ቦምቦች አንደርግራውንድ የሚገቡ ናቸው ተብሏል። ስለዚህ ይሄን ሰፖርት የምታገኘው ከአሜሪካና ከአሜሪካ ብቻና ብቻ ነው። የአሜሪካን መቀላቀልን ይሄ ያሳያል። ሮቢዮ የተናገሩት ነገር ለራሳቸው ጥያቄውን እንቶ ስለዚህ ቅድም ያነሳናት ኔታንያሁ ለትራምፕ ያላቸውን ተአማኒነት ይሄ ወደ ትራምፕ ፊታቸው መለስ እንዲል ያላቸውን ፍላጎት በደንብ የገለጹበት ጥቃት ነው። እንደውም እኮ መግለጫቸው ላይ ምን ብለዋል መሰለ? አመስግነው ነበር እኮ። ምን ብለዋል መሰለ? ትራምፕን እናመሰግናለን በኢራን ኒውክሌር ፕሮግራሞች ላይ ባላቸው አቋም ጽኑ አቋም የተነሳ ትራምፕን እናመሰግናለን ሁላ ብሎ መግለጫው ላይ ሲገልጽ ነበረ። እንዲሁም አሁን ባገኘናቸው መረጃዎች ጥቃቱ አሁንም እንደቀጠለ ነው። ሌሊት ላይ የቆመ ነበረ የሚመስለው፣ ግን አሁን እንደገና ጥቃቱ ቀጥሏል። እንዲሁም ከ100 በላይ ድሮኖች ወደ እስራኤል ተተኩሰዋል። ይህ ማለት ደግሞ ጦርነቱ እየተፋፋመ መሆኑን ያመለክታል። እንዲሁም የዓለም አቀፍ የአቶሚክ ተቆጣጣሪ ኤጀንሲ ደግሞ ከሳተላይት ላይ ስመለከት የኢራን የኒውክሌር ማብላሊያዎቹ በስነ ስርዓት አልተመቱም ወይም ደግሞ ጉዳት አልደረሰባቸውም እያለ ነው። አልጀዚራም በነገራችን ላይ እንደዚህ አይነት ተመሳሳይ መረጃ እያወጣ ነው። ምክንያቱም ቢመቱ ኑሮ እያለ ነው ከሳተላይት የኒውክሌር ጨረሩን እንመለከተው ነበረ፣ ግን ጨረሩን እየተመለከትን አይደለም የሚል ነገር አለ። አልጀዚራ ደግሞ አልተመቱም የሚል ንግግሮች ያወጣ። ያው አልጀዚራ ታማኝ አይደለም በዚህ በሚድል ኢስት የሆነ ሳይድ እንዳለው ሳይድ አለው። ስለዚህ ያንን መቀበል አንችልም። ያው ሁሉም ብትላቸው ሚዲያ እንግሊዝ ቤዝድ ከዛ አሜሪካ ቤዝድ ብለህ ስትል ዘገባቸውም ያንን እንትን ይላል። ኦፍ ኮርስ እውነትህን ነው። እዚህ ላይ ተጨማሪና ተገማች ነገሮች አሉ። የአሜሪካ የኢራን ስምምነት የኒውክሌር ስምምነትም አደጋ ላይ ገብቷል ይባላል። አሁን ቱርክ ላይ እየተካሄደ ያለው በጣም አደጋ ውስጥ ገብቷል ይባላል። ምክንያቱም አሜሪካ ወደዚህ ጦርነት ውስጥ እንደተቀላቀለች መረጃዎች እያሳዩ ስለሆነ ነው። እዚህ ላይ ፕሪዲክት እያደረግን እንዝገው፣ ፕሪዲክት እናድርግ። የኢራን አካባቢው ላይ ካላት ተጽዕኖች እንነሳ። ከተጽዕኖቿ አንዱ ኢራን ይሄንን ቀጠና ላይ አብሶ በጣም በፕሮክሲ ዋር የምትታወቅ ነች። አሸባሪ የተባለ በሙሉ አነፍንፋ በመርዳት ነው የምትታወቀው። ይደርሳል ከሚባለው ችግሮች ውስጥ አንደኛው የዓለም አቀፉ የነዳጅ መጨመር ያሳያል ተብሎ ይጠበቃል። ሁለት ደግሞ የዓለም አቀፉ ኢኮኖሚም ያለ መረጋጋት ያሳያል ተብሎ ይጠበቃል። ምክንያቱም እዚህ ኤሪያ ላይ ከባብል መንደብ እስከ ላይኛው ጫፍ ድረስ ወደ በግብጽ በኩል በፖርቱ አቋርጣ ስትወጣ ድረስ ያለውን ኤሪያዎች ብዙ ጊዜ በሷ በነ ሐማስ በነ ሄዝቦላ በነ ሁቲ ብዙ ቁጥጥርና ጥቃት ስለምታደርስበት ያ ኤሪያ በጣም አስጊና በስጋት የተከበበ ይሆናል ተብሎ ስለሚጠበቅ የዓለም አቀፉ ኢኮኖሚ ይጨምራልም እንዲሁም መረጋጋት ያጣል ተብሎ ይጠበቃል። ያው ይሄ ገልፍ የሚባለው የፐርሺያን ገልፍ የሚባለው አለ አይደል? በትክክል መዘዋወሪያው እሱኛው በጣም በስጋት እየታየ ያለ ቦታ ነው አሁን ላይ። በትክክል ሁለት ደግሞ በዚሁ ላይ ደግሞ ሌላ ፕሪዲክት የሚደረጉ ነገሮች ምን አሉ መሰለ ያፊ አንዳንድ ሀገራት በይፋ ጦርነቱን ይቀላቀላሉ ተብሎ ይጠበቃል። አብዛኞቹ ደግሞ እነዚህ እየተጠበቁ ያሉት ደግሞ በዚህ 2 ቀናቶች ውስጥ አሜሪካ ዜጎቿን እያወጣችባቸው ያሉ ሀገሮች አሉ። ስለዚህ እዛ ክብ ቀጠና ላይ ያሉ ሀገሮችም
ይህንን ጦርነት ይቀላቀላሉ ተብሎ ይጠበቃል። ምክንያቱም ትንኮሳዎቹ ለምሳሌ የሄዝቦላን እናንሳ። የሄዝቦላ መቀላቀል ሄዝቦላ ያለበትን ሀገር መቀላቀል ያመጣዋል። እንዲሁም ደግሞ የሁቲ መቀላቀል እንደዛው ያለበትን የሐማስ እዛው ጎረቤት ላይ ይሄ ነገር የመነሳሳት ነገር አለና ይሄ ጦርነት ቀጠናውን በሙሉ ሰብሰብ አድርጎ የሚያስገባ ነው ተብሎ ይጠበቃል። የዚህ የኢኮኖሚውን ጉዳይ ካነሳ አሁን በሰዓታት ውስጥ ይሄ ጥቃት ሌሊት ተፈጸመ ማርለ እስከ ጠዋት ድረስ የስካይ ኒውሱ ተንታኝም እየጠቀሰው ነበረ። የዓለም ኢኮኖሚ በጣም ስጋት ውስጥ ይገባል፣ በተለይም ደግሞ የነዳጁ ጉዳይ ሲል አንስቶ ነበረ። ከ2020 በኋላ ለመጀመሪያ ጊዜ በቅጽበት የ13 በመቶ ጭማሪ ያሳይቷል። ይሄ የነዳጅ ጉዳይ እርሱን ማንሳት እንችላለን። የኢኮኖሚ ጉዳይ የዓለም ኢኮኖሚ ጉዳይ አሁን በደንብ መንገጫገጭ ውስጥ ይገባል። በተለይ ቀደም ሲል ያልኩ የፐርሺያ ገልፍ እሷ ኤሪያ ላይ የዚህ የነዳጅ እንቅስቃሴ ያለበት ኤሪያ ላይ ትንሽ ጭስ ከታየ ሙሉ ለሙሉ እንቅስቃሴዎች ይቆማሉ። ይሄ ተጠቃሽ ሀሳብ ነው። ሌላ በግምታዊ መልኩ እየተቀመጠ ያለው አሁን አሰላለፎች ይለያሉ። ምን አይነት አሰላለፎች? የኒውክለር ባለቤት ሀገራትና ያንን ተቃዋሚ ሀገራት አሰላለፍ ይለያል። እዚህ ላይ በጣም ከፍተኛ ማስጠንቀቂያ እየሰጠ ያለው አሁን እየወጡ ባሉ ዘገባዎች ከፍተኛ ማስጠንቀቂያ እየሰጠ ያለው የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ነው። ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ማሳሰቢያ ለእስራኤል ብሎ ካወጣው ስቴት መግለጫ ውስጥ ምንድን ነው የሚለው? እነዚህ የኒውክለር ሳይቶች በተለይም ደግሞ ቀደም ሲል አንተ የጠቀስካቸው የአንደርግራውንድ ያሉ እነርሱ ከተነኩ ዓለም የመጨረሻዋ ነው ሲል ነው በጣም ከበድ ያለ ማስጠንቀቂያ ይዞ የወጣው። እነርሱ ከተነኩ እነዚህም የቀደም ሲል ያልናቸውም አሉ አይደለ የኒውክሌር ታጣቂ ሀገራት ግር ብለው መነሳታቸው አይቀርም። ጦርነቱ በሁለት ጽንፎች መካከል ይሆናል። ሁለት ሀያላን የኒውክሌር ሀያላንና የዓለም የፖለቲካ ሀያላን የሚያደርጉት ጦርነት ይሆናል። እዚህ ውስጥ ደግሞ ያው ሳሩ ማን እንደሆነ ይታወቃል፣ የሚጎዳው ማን እንደሆነ ይታወቃል። ይሄንን በግምታዊ ሀሳብነት አስቀምጠውታል። በግልጽ እንዲለይለት የተፈለገው አሁን በተለይ ደግሞ የራሽያ አቋም እሱ እንዲለይለት ተፈልጓል። ትንሽ ምልክት የምናይባቸው ነገሮች አሉ ወዴት ሊያጋድል እንደሚችል ከዚህ ቀደም ከነበሩ ሪሌሽን ግንኙነቶች አንጻር የራሽያ ወዴት ሊያጋድል እንደሚችል የዚህ ሳምንትንም ራሱ የ8 ኒውክሌር ፋሲሊቲ ግንባታ ውል ራሱ ማንሳት ትችላለህ። ፑቲንን አንስተህ ደግሞ ራሳቸውን ለማስከበር በጣም እንትን ከሚሉ የዓለም ሀገራት መሪዎች መካከል እነማን አሉ ስትል በሳቸው አቋም የሚስተካከሉ ሰዎችን ስታነሳ አያቶላህን ማንሳት ትችላለህ። ልክ እንደ ኪም ሁሉ ማለት ነው። ስለዚህ ወዴት ልትሄድ ትችላለች ሩሲያ የሚለው በጣም ተጠባቂ ጉዳይ ነው። ይሄ ጦርነት ግን በትክክልም ሶስተኛው የዓለም ጦርነት ተጀምሯል ወይም ደግሞ ወደ ሶስተኛው የዓለም ጦርነት በሰፊው የተገባ ነው የሚለውን እንደ ምልክት ሆኖ ስለመታየቱ ተንታኞች እየተናገሩ ነው የሚገኙት። እውነት ነው። እናብቃ በዚሁ በረከት። በጣም አሪፍ ብንቆይበት በጣም ደስ ይለኛል። በጣም ሰዓት ገድበናል። አንገብጋቢ ጉዳይ ስለሆነ ለማናቸውም በነገውም ይሁን ሀሳብ ሚዲያ በሌሎቹ የሀሳብ ሚዲያ የትንታኔ ሰዓቶቻችን በሰፊው የምንመለስበት ይሆናል። በጣም አመሰግናለሁ በረከት። ውድ ቤተሰቦቻችን አብራችሁን ስለቆያችሁ በጣም ደስ ብሎናል። የእስራኤልና የኢራን የዓለማችን ከፍተኛው ጦርነት እየተካሄደ ነው የሚገኘው። ከዚህ ጋር ተያይዞ እየተነሱ ያሉ መረጃዎችን ነው ወደ እናንተ ያደረስነው። ሌሎች ተጨማሪ መረጃዎችን ደግሞ በሀሳብ ትንታኔና በሌሎች የመረጃ ሰዓቶቻችን የምናስመለክታችሁም የምናስደምጣችሁም ጭምር ይሆናል። በረከትን ያልፋል ነበርን። ሰብስክራይብ የምትለዋን መጫናችሁን አትርሱ። ቸር ቆዩን።